እሺ ቤተሰብ ቪዲዮዎችን ከተመቻችሁ ሰብስክራይብ እና ላይክ ማድረግ አትርሱ። ፊልሙ ሲጀምር የኳታር የ22 የዓለም ዋንጫን በጉጉት እየተመለከቱ ያሉ ቤተሰቦችን እናያለን። የሁለቱ ቡድኖች ውጤትም 3-1 ነበር። እንደ አጋጣሚም የተቃራኒ ቡድን ተጫዋች ባለቀ ሰዓት በመለሰው ማጥቃት ግብ ሊያስቆጥር እየሄደ ሳለ በድንገት አስደንጋጭ ነገር ተፈጠረ። ከተጫዋቹ ፊት ለፊት አንድ ብርሃናማ ነገር ተከሰተ። ከውስጡም መሳሪያ የታጠቁ ወታደሮች ወጡ። እናም ደግሞ በመጨረሻም ተከትላቸው አንዲት እንስት ወጣች። ነገሩንም በቀጥታ ስርጭት ሲከታተሉ የነበሩ ተደናግጠው ነበር። እሷም ይህንን በመገንዘብ ለነሱ ራሷን ማስተዋወቅ ጀመረች። እሷም እንዲህ ስትል ነገረቻቸው። እኔና እኚህ የምታያቸው ወታደሮች ማለት እናንተ ነን ከ30 ዓመት በኋላ። እናም ደግሞ አደገኛ ጦርነት ውስጥ እንዳሉ ነገረቻቸው። የሚገርመው ደግሞ ጦርነቱን የሚያደርጉት ከሰዎች ጋር አልነበረም። እናም ደግሞ በዚህ ጦርነት እየተሸነፉ እንደሆኑ ነገረቻቸው። በተጨማሪም ከ11 ወራቶች በኋላ የሰው ልጅ ከምድረ ገጽ እንደሚጠፋና የመጣችበትም ዋነኛ ምክንያት ከእነሱ እርዳታ ለመጠየቅ እንደሆነ ነገረቻቸው። ከዛም ቀን በኋላ የሰው ልጆች የአኗኗር ዘይቤ ተለወጠ። ማለትም ሙሉ በሙሉ በሚባል ሁኔታ የዓለም መንግስታትም እነሱን ለመርዳት ፈቃደኛ በመሆን ወታደሮቻቸውን አሳልፈው ሰጡ። እሱም አልበቃ ብሎም ከዜጎችም ብቁ ናቸው የሚባሉትን መልምለው ይወስዱ ጀመር። በዚህም ብዙ ልጆች ካለ እናትና አባት እየቀሩና የዓለም የህዝብ ቁጥርም በከፍተኛ ሁኔታ መመናመን ችሎ ነበር። እዚህ ጋርም የፊልሙ ዋና ገጸ ባህሪን ዳንንና የእሱን ቤተሰብ ያስቃኘናል። የእሱም ልጅ ሙሪ ትባላለች። እሷም ብቁ ሆኖ የተገኘ ሰው እንደሚሄድ ስትሰማ እያለቀሰች ቤተሰቦቿ ጥለዋት እንዳይሄዱ ትለምናቸዋለች። አባቷም እሷን እያጽናናት እናያለን። ዳንም በነጋታው የሃይ ስኩል የሳይንስ አስተማሪ እንደመሆኑ መጠን ሲያስተምር እንመለከታለን። በክላሱም ተማሪዎቹን ጥያቄ እየጠየቀ ነበር። ነገር ግን ማንም ለመመለስ ፈቃደኛ አልነበረም ከአንድ ልጅ ውጪ። ልጁም ማርቲን ይባላል። ዳንም ልጁን በጣም ከመሰልቸቱ የተነሳ እድል ራሱ አይሰጠውም ነበር። ምክንያቱም ደግሞ ልጁ የሚያወራው ስለ እሳተ ገሞራ ብቻ ነበር። በእርግጥ ስለ እሱ ያለው እውቀት እጅግ በጣም አስገራሚ ነበር። በሱ ወሬ የተነሳ ግን እንኳን ዳን ተማሪዎቹ ራሱ ሰልችተውት ነበር። እያስተማራቸውም ሳለ በድንገት በስልኩ መልእክት ይገባለታል። እሱም በአቅራቢያው ወደሚገኝ ካምፕ በመሄድ እንዲመለመል ነበር። እሱም ክፍሉ እንደጨረሰ በቦታው በመሄድ መመዝገብ ጀመረ። ለምርመራም እንዲቀመጥ ነገሩት። እሱም በመቀመጥ ምርመራውን ተመርምሮ በእነሱ አቆጣጠር በ2030 እንደሚሞት ነግረውት በዚህም ምክንያት ብቁ እንደሆነ ነገሩት። በመቀጠልም በጉዞው ይረዳው ዘንድ እጁ ላይ መሳሪያ ገጠሙለት። አንድ ያልነገርኳችሁ ነገር ደግሞ ዳን ከ15 ዓመት በፊት የአሜሪካ የልዩ ኃይል ኮማንደር ነበረ። ከዛም ዜናውን ለመንገር ወደ ቤተሰቦቹ ሄደ። ባለቤቱንና ሙሪንም ተሰናብቷቸው ከ7 ቀን በኋላ እንደሚመለስ ነግሯቸው ይሄዳል። ነገር ግን እንደ መረጃው መሰረት በየሳምንቱ ከሚሄዱ ሰዎች ውስጥ ከ130% ብቻ ነበር የሚመለሱት። እነሱም አካል ጉዳተኞች ነበሩ። ይህንንም እያወቀ ወደ ማሰልጠኛው ተቋም ሄደ። እዛም ከመሄዳቸው በፊት ስለ ጉዟቸውና መሳሪያ አጠቃቀም ተነገራቸው። እንዲሁም ደግሞ እጃቸው ላይ የተገጠመው መሳሪያ ልክ 7 ቀን ሲሞላቸው በህይወት ካሉ በራሱ ይመልሳቸዋል። ዳንም እዛ ቦታ ላይ ቻርሊ የሚባል ሰው ይታወቃል። እሱም ሳይንቲስት እንደነበረና ስለ ራሱ አንዳንድ ነገሮችን ነገረው። ከሱ ጋርም እያወራ ሳለ ነበር ድንገተኛ ጥሪ መጮህ የጀመረው። በፍጥነትም ለመሄድ እንዲዘጋጁ ነበረ። እነሱም ደንግጠው ነበረ፣ ምክንያቱም ከተባለው ቀን በፊት ነበር ጥሪ የተደረገው። ዳንም በመደንገጥ ለምን እንደዚህ እንደሆነ ጠየቃት። እሷም የፊታቸው ዘመን ላይ ብቸኛ የቀረው ቤተ ሙከራ አደጋ ላይ ስለሆነ በፍጥነት መሄድ እንዳለባቸው ነገረችው። ያው እሱን ቤተ ሙከራ አጡት ማለት ጦርነቱን እንደተሸነፉ ቁጠሩት። ዳን እና ጓደኛውም ወዲያውኑ ከቀሩት ሰዎች ጋር ረድፍ በመያዝ ተዘጋጁ። እዚህ ጋርም የምታዩት ሰውዬ ይህ ጉዞ የመጀመሪያው አይደለም። ለተከታታይ 3 ሳምንት ሄዶ ምንም ሳይሆን ተመልሷል። የዋዛ ሰው አይደለም። ወደ ፊተኛውም ዘመን የሚወስዳቸው አንድ ብርሃናማ ነገር ተፈጠረ። ከዛም እያንዳንዱንም ሰዎች እንደ ብናኝ እያደረገ ወደ ውስጥ ከተታቸው። ዳንም ቢሆን አልቀረለትም። ነገር ግን በጉዞአቸው ላይ አንድ ችግር ተፈጠረ። የሆነውም ባይታወቅም ከሄዱ በኋላ መዳረሻቸው የነበረው የማያሚ ከተማ ነበር። እውነቱን ለመናገር እዛው ቦታ ላይ ነው የተፈጠሩት። ነገር ግን በተፈጠረው ችግር ምክንያት አየር ላይ ነበረ። ማለትም ልክ እንደምታዩት ሰማይ ላይ ተፈጠሩ። ገና ጦርነቱ እንኳን ሳይጀምር ብዙዎች አለቁ። ዳንም እንደ ዕድልም ሆኖ የወደቀው የመዋኛ ገንዳ ውስጥ ነው። ጓደኛውም እዛው ካጠገቡ አረፈ። አብዛኞቹ ሞተው ነበር። የተወሰኑት ብቻ ነበር የተረፉት። ለዳንም ከማያሚ ከሚገኘው የቤተ ሙከራ ትዕዛዝ ይተላለፍለታል። ከዚህ በፊት ልምድ ስላለው የተረፉትን ሰዎች ይዞ አንድ ላይ በመሆን አካባቢው በፈንጂ ከመፈንዳቱ በፊት የተረፉ ወታደሮች ካሉ እንዲያተርፋቸውና
እነዛ አስፈሪ ፍጡራንን እንዲገድላቸው ትዕዛዝ ተላለፈለት። እሱም ከቡድኑ ጋር በመሆን ሄዱ። በመንገዳቸውም ላይ በጣም አስፈሪ ድምፆችን ይሰሙ ነበር። በመሃልም ለዳን ምንም አይነት ደም ከርቀት ማሽተት ስለሚችሉ እንዲጠነቀቁ ተነገረው። ብዙም ሳይቆይ ለኮማንደሯም ወታደሮቹ እንዳገኛቸውና ማንም በሕይወት እንደሌለ ነገራት። እሷም ዋይት ስፓይኮቹ ከዛ አካባቢ ቶሎ ካልወጡ እንደሚመጡ ነገረችው። ከመውጣቱ በፊትም ከላቦራቶሪው ውስጥ ሳምፕል ይዞ በቶሎ እንዲወጣ ተነገረው። ዳንም ውጥረት ውስጥ ገባ። ይህም አልበቃ ብሎ ከ6 ደቂቃ በኋላ አካባቢው በቦምብ ሊፈነዳ ነው። ዳንም ሳምፕሎቹን እንደምንም ካገኘ በኋላ ከቡድኑ ጋር በመሆን ከህንፃው በመውጣት ጀመሩ። እዚህ ጋርም ነበረ እነ ዳንም እንዲሁም ለእኛ ለመጀመሪያ ጊዜ ዋይት ስፓይኩን የምናየው። እነሱም ብዙ ነበሩ። አብዛኞቹንም ገድለዋቸው ዳንና የተወሰኑት ብቻ ቀሩ። ዳንም ወደ ኋላ ቀርቶ እነሱን ለማስመለጥ ሲሞክር ለጥቂት ሞቶ ነበረ። ይህ ሰውዬ ባያድኖ ኖሮ እሱም አንገታቸውንና ሆዳቸውን ካልተመቱ በስተቀር እንደማይሞቱ ነገረው። ከዛም እንደምንም ብለውም ከህንፃው ወጡ። በኮማንደሯም መሪነት ቦታ እየጠቆመች ታሳያቸው ነበረ። ቦታውም ሊፈነዳ ደቂቃዎች ብቻ ቀሩት። ለዚህም ኮማንደሯ መኪኖችን ላከችላቸው። መኪኖቹም እነሱ ጋር እንደደረሱ በዋይት ስፓይኮቹ አስደንጋጭ ጥቃት መውደም ችለው ነበረ። እነዳንም ከዛ በኋላ በጀግንነት መፋለም ጀመሩ። ምክንያቱም አማራጭ አልነበራቸውም። አካባቢውን ከደቂቆች በኋላ መፈንዳት ጀመረ። ከአካባቢውም እየመለጡ ሳለ አንድ አባላቸው ወደ ጉድጓድ ውስጥ ይገባል። ዳንም እሱን ሊያወጣ ተከትሎት ገባ። ዋይት ስፓይኮቹም መጥተውም ዳንን ተከትለው የገቡትን ሰዎች አጠቋቸው። ነገር ግን ልጁ ተጎድቶ ስለነበረ እንዲሁም ደግሞ ሌላኛው አባላቸው የሆነችው ሴት ተጠቅታ ስለነበረ እዛው ቀረች። ፈንጂውም መፈንዳት ጀመረ። እነ ዳንም ለጥቂት ከመፈንዳት ተርፈው ወጡ። ዳንና አባሎቹም ተጎድተው ስለነበረ ወደ ሕክምና ማዕከል ተወስዶ ነበረ። ዳንም ከተኛበት ሲነቃ ቻርሊን ያየዋል። ከሱ ጋርም ሆነው ሲወጡ አካባቢው እንዳለ በወታደሮች ተጥለቅልቋል። የት እንዳሉ የማያውቁትም እነ ዳን በአቅራቢያቸው ባለ ቀይ ቲሸርቱ ሰውዬን ያዩታል። እሱም ጋር ይሄዳሉ። ከሄዱም በኋላ ግን የቀሩትን አባሎች የት እንደሆኑ ይጠይቋል። እሱም በሱ ምክንያት ህይወታቸውን እንዳለፈ ይነግረዋል። የዛኔ ጉድጓድ ውስጥ ባይገባ ኖሮ እንደማይሞቱ እየነገረው ትንሽ ተጨቃጭ ሊያያሉ። ዳንም ከዚህ በኋላም ከኮማንደሯ ጋር ሲገናኝ እንመለከታለን። እዚህ ጋርም አንድ አስደንጋጭ ነገር ይፈጠራል። በድንገትም እያወሩ ሳለ የእሷ ቡድኖች ፎርስተር ብለው ሲጠሯት ይሰማል። እሱም በመገረም ከየት አካባቢ እንደሆነች ይጠይቃታል። ምክንያቱም ደግሞ የእሱ ስም ዳን ፎርስተር ስለነበረ ነው የጠየቃት። እሷም ሙሪ ፎርስተር እንደምትባል ተነግረዋለች። ማለትም ደግሞ የእሱ ልጅ አድጋ ማለት ነው። እሱም እጅጉኑ ተገረመ። ከእሷ ጋርም እያወሩ መሄድ ይጀምራሉ። እሷም ኮሎኔል እንዲሁም ሳይንቲስት እንደሆነች ተነግረዋለች። እሱም በጣም እንደሚኮራባት ይነግራታል። ከዛም አንድ ነገር ልታሳየው ትወስደዋለች። በስክሪን ውስጥ ዋይት ስፓይክ ታሳየዋለች። እስካሁንም ያጋጠሙት ዋይት ስፓይኮች ሁሉም ወንዶች እንደሆኑና አሁን ስክሪኑ ላይ የሚያያት ሴቷ እንደሆነች ትነግረዋለች። ወንዶቹም ለሷ ብለው ምንም አይነት መስዋዕትነት እንደሚከፍሉ ትነግረዋለች። እናም አንድም መርዝ ሰርተው ነበረ። እሱም የገደለው ወንዶቹን ብቻ ነበረ። ሴቷን ምንም አላረጋትም። ለምን እንደሆነ ለማወቅም ግዴታ እሷን እንደምንም ብለው ወደ ላቦራቶሪ ክፍል ማምጣት አለባቸው። በእርግጥ እሷን የሚገድል መርዝ ካገኙ ሁሉንም መግደል ይችላሉ። ወደዛ ለመሄድም ዝግጅታቸውን እያደረጉ እናያለን። ዳንም አብሯቸው ሲሄድ እንመለከታለን። በሄሊኮፕተር ውስጥ እያሉም መጀመሪያ የተነሱት ከሩሲያ እንደነበረ ትነግረዋለች። እሱም ግን ከርዕሱ በመውጣት እጁ ላይ የተደረገለትን መሳሪያ ሲገጠምለት ከ7 ዓመት በኋላ እንደሚሞት እንደተነገረው ይነግራታል። እናም ሙሪን ከመሞቱ በፊት ስለ እሱ፣ ስለ እናቷ እና ስለ እሱ ህይወት እንዴት እንደነበረ ይጠይቃታል። ነገር ግን ሙሪም ጥያቄውን ለመመለስ ፈቃደኛ እንዳልነበረች እንመለከታለን። ትንሽ ቆይተውም በቦታው ይደርሳሉ። ቡድኖቿም ሴቷ ዋይት ስፓይክን ትልቅና ጉልበት ስላላት እርዳታ እንደሚፈልጉ ለሙሪ ነግሯታል። እሷም የቀሩትን አባሎቿን ወደ ዋሻው ትልካለች። ነገር ግን አልቻሏትም ነበረ። እየጎተቷትም ሳለ በድንገት ካለችበት በመውጣት ማጥቃት ጀመረች። ሙሪም በፍጥነት ከሄሊኮፕተሩ ለመውጣት ወሰነች። ዳንም ተከትሏት ሊመጣ ሲል እንደማይሆን ትነግረዋለች። ከዛ እሷም ወረደች። ወደ ውስጥም በመውረድ ቡድኖቿን ለማገዝ ሞከረች። ዋይት ስፓይኳም ራሷን ለመከላከል ስላቃታት ሌሎቹን ጠራቻቸው። እነሱም ድምጿን በመስማት ካሉበት እየሮጡ መጡ። ይህንንም የተመለከተው ዳን እነሱን ለማገዝ ወረደ።
ሊገባ የነበረውንም ዋይት ስፓይክ ገድሎት ወደ ውስጥ በመግባት ሙሪን ማትረፍ ችሎ ነበር። ተጋግዘውም እንደምንም ብለው ዋይት ስፓይኳን የብረት ሳጥን ውስጥ ከተቷት። ከዛም እሷን በማስመለጥ ሙሪን ከአባቷ ጋር በመሆን በመኪና ከቦታው መሄድ ችለው ነበር። የዛኔም ሄሊኮፕተር እየጠበቁ ሳለም ሙሪም ልጅ እያለች ቤተሰቡን ጥሎ እንደሄደ ትነግረዋለች። ከእናቷ ጋር ሙሪ 14 ዓመቷ እያለ እንደተለያዩ እናም በ16 ዓመቷ ፍቺን እንደፈጸሙ ትነግረዋለች። አንድ ቀንም ነበረ ከሆስፒታል ተደውሎ የአባቷን መሞት ያበሰሯት። ታሪኩንም ማመን አቃተው ዳን፣ ምክንያቱም እሱ ልጁንና ሚስቱን በጣም ይወዳቸው ስለነበር። ከዛም ሙሪና አባቷ ወደ ምርምር ጣቢያው ሲሄዱ እንመለከታለን። ሙሪም ምርምሩን ጀመረች ከአባቷ ጋር በመሆን ዋይት ስፓይኳንም በየሰዓቱ እንዳትነቃ 180 ሚሊግራም ማደንዘዣ ትወጋ ነበረ። አስቡት፣ ለአንድ ሰው እንኳን ለማደንዘዝ ከ2 እስከ 4 ሚሊግራም ይበቃው ነበረ። ልዩነቱ የትየለሌ ነው። ሙሪም ሳምፕሎቹን በመውሰድ መሞከሯን ቀጠለች። ከስንት ድካምና ሙከራ በኋላም በስተመጨረሻ ሳምፕሉ ሰራላት። ነገር ግን በዛው አጋጣሚ ዋይት ስፓይኳ ነቅታ ነበረ። እንደ ነቃችም አካባቢውን በጩኸት ነወጠችው። ድምጿንም የሰሙት ሌሎቹ ወዳለችበት መምጣት ጀመሩ። አካባቢውንም በደቂቃዎች ውስጥ ወረሩት። ዳንም እዚህ ቦታ ላይ የሚቆየው ለተወሰነ ጊዜ ብቻ ነበረ። ምክንያቱም ደግሞ 7 ቀን ስለሞላው ነው። ሙሪም ሀሳቧ የነበረው እሱ መድኃኒቱን ይዞ እንዲሄድ ነው። እሱንም ለማድረግ ግዴታ እንዳይሞት መጠበቅ አለባቸው ጊዜው እስኪደርስ። ወንዶቹ ዋይት ስፓይኮችም መጥተው ሴቷን ፈቷት። ዳንም ሊሄድ ደቂቃዎች ቀሩት። ሙሪና ዳንም በዋይት ስፓይኮች ተከበቡ። እንደምንም ብለው ከዛ ቦታ አምልጠው ሊወጡ ሲሉ በድንገት ከየት መጣች ሳይባል ሴቷ ዋይት ስፓይክ ሙሪን ወጋቻት። እየጠበቃቸውም የነበረው ሄሊኮፕተር ቦታ ቀይሮ ቆመ። ዳንም ልጁን ይዞ ወደዛው እየወሰዳት ሳለ የቀረውም ሄሊኮፕተር ፈነዳ። ሙሪም በጣም ተጎድታ ስለነበረ መራመድ አልቻለችም። ዳንም ለሄድ ሰከንዶች ቀሩት። ሙሪም ጥሏት እንዲሄድ እየነገረችው መድኃኒቱን ሰጠችው። ከዛም በድንገት አንድ ዋይት ስፓይክ መጥቶ ሙሪን ስቦ ወሰዳት። አባቷም ሊያድናት አብሯት እየዘለለ ፊልሙ ይጠናቀቃል። በቀጣይ ደግሞ በክፍል 2 እንገናኛለን።